ለተረቡ መስከረም 28 2018 ዓመተ ምህረት አድማጭ ተመልካቾቻችን እንደምን ቆያችሁ? የዛሬ ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መተናል። አዲስ ሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ ወደ ዋናው ስገባ በዛሬው ዕለት ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 166 ብር ከ85 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የአሜሪካ ዶላር 146 ብር ከ09 ሲመነዘር በ147 ብር ከ55 ደግሞ በመሸጥ ላይ ይገኛል። እንደዚሁም አማራ ባንክ ላይ አንዱን የአሜሪካ ዶላር 145 ብር እየመነዘሩ የሚገኙ ሲሆን በ147 ብር ከ90 ደግሞ በመሸጥ ላይ ይገኛሉ። ኦሮሚያ ኢንተርናሽናል ባንክ ላይም በ144 ብር ከ88 እየመነዘሩ በ147 ብር ከ77 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 194 ብር ከ31 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ ዩሮ 170 ብር ከ49 ሲመነዘር መሸጫው ደግሞ 172 ብር ከ19 ነው። እንደዚሁም አማራ ባንክ ላይ አንዱን ዩሮ 169 ከ22 እየመነዘሩ በ172 ከ61 በመሸጥ ላይ ይገኛሉ። ኦሮሚያ ኢንተርናሽናል ባንክ ላይ ደግሞ አንዱን ዩሮ 169 ከ07 እየመነዘሩ በ172 ከ45 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የእንግሊዝ ፓውንድ ነው። አንድ የእንግሊዝ ፓውንድ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 224 ከ21 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የእንግሊዝ ፓውንድን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ ፓውንድ ስተርሊንግ 196 ብር ከ35 እየተመነዘረ የሚገኝ ሲሆን በ198 ብር ከ10 ሳንቲም ደግሞ በመሸጥ ላይ ይገኛል። እንደዚሁም አማራ ባንክ ላይ በ194 ከ93 እየመነዘሩ በ198 ከ83 በመሸጥ ላይ ሲገኙ ኦሮሚያ ኢንተርናሽናል ባንክ ላይም በ194 ከ72 እየመነዘሩ በ198 ከ61 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ የስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 208 ብር ከ49 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የስዊዝ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። ኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የስዊዝ ፍራንክ 183 ብር ከ12 ሲመነዘር በ184 ብር ከ95 በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ በ181 ብር ከ46 ሲመነዘሩ በ185 ብር ከ09 በመሸጥ ላይ ሲገኙ አቢሲኒያ ባንክ ላይም አንዱን የስዊዝ ፍራንክ 178 ብር ከ54 እየመነዘሩ በ182 ብር ከ11 በመሸጥ ላይ ይገኛል። ሌላኛው ገንዘብ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 119 ብር ከ66 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንዱን የካናዳ ዶላር 104 ብር ከ70 ሲመነዘር በ105 ብር ከ75 ደግሞ በመሸጥ ላይ ይገኛል። አማራ ባንክ ላይ ደግሞ አንዱን የካናዳ ዶላር 103 ብር ከ94 እየመነዘሩ በ105 ብር ከ02 ሲሸጡ ኦሮሚያ ኢንተርናሽናል ባንክ ላይም አንዱን የካናዳ ዶላር 103 ብር ከ85 እየመነዘሩ በ105 ብር ከ82 በመሸጥ ላይ ይገኛል። ሌላኛው ገንዘብ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 109 ብር ከ84 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የአውስትራሊያ ዶላርን ከሚመነዝሩ ባንኮች በቀዳሚነት በኢትዮጵያ ብሔራዊ ባንክ ላይ አንዱን የአውስትራሊያ ዶላር 96 ብር ከ32 ሲመነዝሩ በ97 ብር ከ28 ደግሞ በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የአውስትራሊያ ዶላር 95 ብር ከ60 እየመነዘሩ 97 ብር ከ51 ሲሸጡ ልማት ባንክ ላይም አንዱን የአውስትራሊያ ዶላር 93 ብር ከ54 እየመነዘሩ 95 ብር ከ41 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ ስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ70 ሲመነዘር በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች በቀዳሚነት በኢትዮጵያ ብሔራዊ ባንክ ላይ አንዱን የስዊድን ክሮናን 15 ብር ከ57 ሲመነዝሩ 15 ብር ከ73 ደግሞ በመሸጥ ላይ ይገኛል። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የስዊድን ክሮና 15 ብር ከ40 እየመነዘሩ በ15 ብር ከ71 ሲሸጡ አቢሲኒያ ባንክ ላይ 15 ብር ከ12 እየመነዘሩ 15 ብር ከ43 ደግሞ በመሸጥ ላይ ይገኛል። ወደ ኤዥያ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ
23 ብር ከ45 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት በኢትዮጵያ ብሔራዊ ባንክ ላይ አንዱን የቻይና ዩዋን 20 ብር ከ51 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ72 ነው። እንደዚሁም ኦሮሚያ ኢንተርናሽናል ባንክ ላይ አንዱን የቻይና ዩዋን 20 ብር ከ34 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ75 ነው። አቢሲኒያ ባንክ ላይም አንዱን የቻይና ዩዋን 19 ከ96 እየመነዘሩ በ20 ብር ከ36 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ኩዌት ዲናር ነው። አንድ የኩዌት ዲናር በ02 በጥቁር ገበያ ሐዋላ ምንዛሬ 544 ከ51 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የኢትዮጵያ ብሔራዊ ባንክ ላይ አንዱን የኩዌት ዲናር 476 ብር ከ89 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 481 ከ66 ነው። ኦሮሚያ ኢንተርናሽናል ባንክ ላይም አንዱን የኩዌት ዲናር 474 ብር ከ86 ሲመነዝሩ በ484 ብር ከ36 ደግሞ በመሸጥ ላይ ይገኛሉ። ልማት ባንክ ላይም 464 ብር ከ62 እየመነዘሩ 473 ብር ከ91 ደግሞ በመሸጥ ላይ ይገኛል። ሌላኛው ገንዘብ የዱባይ ድርሃም ነው። አንድ የዱባይ ድርሃም በ02 በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ37 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ሂጅራ ባንክ ነው። ሂጅራ ባንክ ላይ በ02 አንድ የዱባይ ድርሃም 42 ብር ከ15 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 42 ብር ከ99 ነው። እንደዚሁም ብሔራዊ ባንክ ላይ 39 ብር ከ77 እየመነዘሩ 41 ብር ከ10 ሲሸጡ የኦሮሚያ ህብረት ስራ ባንክ ላይ አንድ የዱባይ ድርሃም 39 ከ69 እየመነዘሩ 40 ብር ከ48 በመሸጥ ላይ ይገኛል። ሌላኛው ገንዘብ የሳውዲ ሪያል ነው። አንድ የሳውዲ ሪያል በ02 በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ44 ሳንቲም ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት ሂጅራ ባንክ ላይ አንዱን የሳውዲ ሪያል 39 ብር ከ89 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 40 ብር ከ69 ነው። እንደዚሁም የኦሮሚያ ህብረት ስራ ባንክ ላይ አንዱን የሳውዲ ሪያል 38 ብር ከ96 ሲመነዝሩ በ39 ብር ከ74 ይሸጣሉ። እንደዚህ የኢትዮጵያ ብሔራዊ ባንክ ላይ ደግሞ አንዱን የሳውዲ ሪያል 38 ብር ከ94 እየመነዘሩ በ39 ብር ከ43 ይሸጣሉ። ሌላኛው ገንዘብ የኳተር ሪያል ነው። አንድ የኳተር ሪያል በ02 በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ38 ሲሸጥ በባንክ ደግሞ 39 ብር ከ80 እየተመነዘረ ይገኛል። ሌላኛው ገንዘብ የኦማን ሪያል ነው። አንድ የኦማን ሪያል በ02 በጥቁር ገበያ ሐዋላ ምንዛሬ 433 ብር ከ95 ሲመነዘር በባንክ ደግሞ 386 ብር ከ10 ሳንቲም እየተመነዘረ ይገኛል። ሌላኛው ገንዘብ የጆርዳን ዲናርን ስናይ አንድ የጆርዳን ዲናር በ02 በጥቁር ገበያ ሐዋላ ምንዛሬ 235 ብር ከ34 ሲመነዘር በባንክ ደግሞ 205 ብር ከ12 እየመነዘሩት ይገኛሉ። ሌላኛው ገንዘብ የባህሬን ዲናርን ደግሞ ስናይ አንድ የባህሬን ዲናር በ02 በጥቁር ገበያ ሐዋላ ምንዛሬ 442 ብር ከ62 ሲመነዘር በባንክ ደግሞ 389 ብር ከ12 እየመነዘሩት ይገኛሉ። የቱርክ ሊሬን ደግሞ ስናይ አንድ የቱርክ ሊሬ በ02 በጥቁር ገበያ ሐዋላ ምንዛሬ 3 ብር ከ99 ሲመነዘር በባንክ ደግሞ 3 ብር ከ46 እየመነዘሩት ይገኛሉ። የየመን ሪያል ደግሞ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ በ0.69 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛሉ። የህንድ ሩጲ ደግሞ በጥቁር ገበያ ሐዋላ ምንዛሬ 1 ብር ከ86 ሲመነዘር በባንክ ደግሞ በ1 ብር ከ40 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 8 ብር ከ48 ሲመነዘር የጅቡቲ ፍራንክ ደግሞ በ0.81 ሳንቲም እየተመነዘረ ይገኛል። እንደዚሁም የኬንያ ሽልንግ በ1 ብር ከ12 እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳቸው።